በየመክተቡ እየሄድክ ኢትዮጵያ ሄደክ እንኳን ራሱ እዛው ፓስታህንና ቂጣህን እየጠቀለልክ ቀርቀር። ስለምንም ነገር እንዳታወራ አንተ አፍ የለክም። እኔ የግል ጥላቻ ስላለብኝ አይደለም። ቆሻሻ ናችሁ፣ ግሩፓችሁ ቆሻሻ ነው። እነሚነወር ነው ምናምን የሚባሉት ምናምን ግሩፕ ሲጀመር የተመታ ግሩፕ ነው። ሌቦች ናቸው። የአረብ ሀገር ሴት ናት በዛ በዚህ ነይ የተባለች የምታዋጣው። አትመሰገንም እንኳን አትመሰገንም እንኳን። የአረብ ሀገር እህትና ወንድሞቻችን 5-10 ብላችሁ ያዋጣችሁ እንቅልፋችሁ ያብር ሲሰባሰብ እንቅልፋችሁን አታችሁ ቁጭ ብላችሁ ያደራችሁ እህትና ወንድሞች እንኳን ብለው ምስጋና ላቀረቡ እነዚህ ግርዳሚዎች እነዙዙን ምናምን አመጡ። ናሲያን ሰላም አለይኩም። የኢትዮጵያ ብሔር ብሔረሰቦች የሚስኪኑ ምናምን ማንም ቦታ አይሰጠውም። አንዳንድ ጊዜ እንደ 900 ሰው ቁጭ ብላችሁ የምትመለከቱኝ አበባ ያስፈልገኝ። ምን አባታችሁ ነው የምታስይዙኝ? እኔ እኮ ነጅ ነኝ። አንቺ ቅማላ፣ እኔ እኮ ነጅ ነኝ። እኔ ስለ ሳውዲ ህግ አወራው፣ ስለ ሳውዲ ህዝብ ተናገርኩ መጥፎ ነገር፣ ስለ መንግስት ተዋራው፣ ስለ አንድ ኢትዮጵያዊ ሆዳም ከርሳም ሌባ ጭበርባሪ ሰው እኮ ነው እያወራ ያለሁት። እንዳያስይዝሽ። እኔ ከአላህ ውጭ ማንንም የሰው ፍጡር አልፈራም። እና አቡ አሚራ ለኔ የጥፍር ቆሻሻ ያክል አይደለም። ሂዶ ይክሰሰኝ እና ያሳየኝ። ቆሻሾች ሰው ቆሻሻ አናሳዎች። ህግን በነገራችን ላይ ህጉን ስለምታውቀው ነው አንደኛ የምትናገረው። ሁለተኛ ደግሞ ስለ ፋሲካ የተናገረችው ደግሞ የፋሲካ መንጣት ነበረባት። ሁላችንም ነን የምንለው ባሻድ ሁላችንም። እኔ እንደራሴ ፋሲካ መቅረት የለባትም። ጥጋቡ ታፈሰም የመጀመሪያውን ቻሌንጅ የተጫወተው ጥጋቡ ታፈሰ ነው። ሁለተኛ ደግሞ እሷ ናት። ከዛ በኋላ ነው እነሱ የመጡ። ሌላው እዛ ሲሮጥ የነበረው ሁላ ከዛ በኋላ የመጣ ነው። ኢክራም ነይ ውጭ አንቺ ነጃሳ ሐስቢ አላሁ ወኒዕመል ወኪል ፊኪ። ነይ ውጭ አንቺ ጥፍራ ውጪ። እስልምናን እየተሳደፈ ሙስሊም እኮ ነኝ። ሃይማኖቴን እናንተ ልትሰጡኝም ሆነ ልትነጥቁኝም ሆነ አትችሉም። ልቃሚ ልቅምቅሙላ ሃይማኖቴን እናንተ ልትሰጡኝም ሆነ ልትነጥቁኝም ሆነ አትችሉም። እስር ቤት እኔ አልገባም እንጂ ወንጀል የለብኝም እንጂ እስር ቤት እንኳን ብገባ እኔ ብዙ ማውራት አልፈልግም። አሁን እዚህ ቅማላሞች እናንተ እኮ ለሰይፍ አሳልፋችሁ ስትሰጡኝ እኮ እኔ ሂሳኑል ሙስሊም እኮ ነው ተገዝቶልኝ። ምን አይነት መጽሐፍ ነው የምትፈልጊው ተብዬ ተጠይቄ የነ ሰይድና ኢብራሂምን የነ ኢሳን ለምሳሌ የኢሳ ታሪክ እኔ ከመጀመሪያው እስከ መጨረሻው አንብቤዋለሁ። የአህመድ ጀበልን መጽሐፍ እኔ እናንተ እኮ ለሰይፍ አሳልፋችሁ ስትሰጡኝ እስር ቤት እኔ ሂሳኑል ሙስሊም እኮ ነው አንብቢ ተብዬ በየአይነት የምፈልገውን እየተመጣልኝ ቁርአን ሳይቀር። እናንተ ልቃሚ ልቅምቃሚዎች እንደናንተ ቢሆን እኮ በህይወት የለውም። ለዚያው ነው የቅንጣት ያክል ወይ ታረጉ ወይ እንደው አላህ ቢስሚላሂ الرحمن الرحيم ልራግ ታብታብ የለ ኮምብሪንክ ማታረጉኝ እንደው እኔ ብሉ ካርጉኝ። እኔ ቤት ያላችሁ ቀመሯ አሁን አንቺ ተሸፋፍነሻል። ነይ ውጭ አንቺ ቀፎ ነሽ አንቺ ባለጌ። ተቃጥለሽ ሙቺ ቅጥል በይ። አላህ ይወደኛል፣ እኔም አላህን እወደዋለሁ። እሱ ሙስሊም አድርጎ ስለፈጠረኝ ብቻ እወደዋለሁ፣ አመሰግነዋለሁ። ታንቀሽ ሙቺ። እንግዲህ በግዴታ 66 ሆኚ ወይንም ደግሞ የሌላ እምነት ተከታይ ከሆነ እኔ ሙስሊም አድርጎ ነው የፈጠረኝ። አላህ ሲፈጥረኝ ከሙስሊም ቤተሰብ ነው የወጣሁትኝ። ምንም ኃጢአት ሊሰራ እችላለሁኝ። ለምን በዚህና የተጨማለኩ ሴት አልሆንም። ሙስሊም ነኝ። አላህ ሙስሊም አድርጎ ነው የፈጠረኝ። ከሙስሊም ቤተሰብ ነው የወጣሁት። ምን አባታችሁ ነው ስለሆነላችሁ? እነሱ ናቸው እኮ ወንጀሎቻችሁ። እናንተ ገፋፍታችሁ እናንተማ ከእምነቴ ሁሉ እኮ ልታስወጡኝ ነበር። ግን እኔ ሲፈጥረኝ እንዳልጠራጠርበት አድርጎ ነው የፈጠረኝ። በቃ በእስልምናዬ እንዳልደራደር
ያለሱ እንዳላመነታ ልቤን በማንም በእኔ አደም በማንም ፍጡር እንዳያንጠለጥላት አድርጎ ነው የፈጠረኝ። አላህ ሲፈጥረኝ በሃይማኖቴ ላይ ሙሉ እምነት ሰጥቶ ነው የፈጠረኝ። ታዲያ ምን አባታችሁን ስላድርጋችሁ ምን አባታችሁ በሃይማኖቴ ደካማ ነኝ፣ ደካማ ጎን ሊኖርብኝ ይችላል፣ ግን ሙናፊቅ አይደለሁም፣ በእስልምናዬ አልደራደርም እያልኳችሁ ነው። እንደ ሂጃብ እንኳን ሳለብስ እንደዚሁ አው ያላንተ ክብር የለኝም የሚለው መዝሙር ደግሞ አው ከአላህ ውጭ እኔ ለማንም ክብር የለኝም። ያላንተ ክብር የለኝም እያለኮ የተዘመረው ለእግዚአብሔር ነው አይደለ? እኔ የአላህ አማኝ ነኝ። የኦርቶዶክስ እምነት ተከታዮች እህትና ወንድሞች ደግሞ የእግዚአብሔር አማኝ ናቸው፣ ተከታይ ናቸው። ስለዚህ እኔ ሙስሊም ነኝ። እኔነቴን ስለሚገልጽልኝና የህይወት ታሪኬን ስለሚገልጽልኝ ነው እንዳለ የምፖስታቸው ቪዲዮዎች አንዳይሉ ሺህ ጊዜ ተናግሬያለሁ። እኔ የፎሎ ጥማት ምናምን ኑሮብኝ አይደለም። ወላሂ ሱመ ወላሂ የምፖስታቸው መዝሙሮች ሁሉ እንዳለ ከኔ ህይወት ታሪክ ጋር የተያያዙ ናቸው። በቃ አሁን ለምሳሌ ምህረት የሚገባት ካላችሁማ እኔ ነኝ የሩሃማ የምትለው መዝሙር በጣም እኔን ይገልጽልኛል። ሰዎች እቺ ካፊር እያሉ ነው ሲያሳድዱኝ የነበረው፣ አሳልፈው ለሰይፍ የሰጡኝ አይደል እንዴ? እሱ ግን ከቤቱ አላባረረኝም። እሱ አጥፍቼው እንኳን ምሮኛል። እሱን እንኳን አምጬ እሱን እንኳን አስቀይሜ ምሮኛል። ሰዎች እንደዛ አምፀውብኝ እንደዛ ትገደል ትፈለጥ ትቆረጥ እያሉኝ እንኳን ራሱ እሱ አሳልፎ አልሰጠኝም። ከነስስ ጎኔ ከነጥፋቴ ምሮኛል። መካን አሳይቶኛል። ቤቱን ሂጄ እንድጎበኝ ፈቅዶልኛል። ገባችሁ አይደለ? እንደናንተ ቢሆን ኑሮ መካ ላይ እንኳን ራሱ እንድገባ አትፈቅዱልኝም ነበር፣ ትከለክሉኝ ነበር። አላህ ግን አልከለከለኝም፣ ከቤቱ አላባረረኝም። ምን አይነት ጉድ ናችሁ? እና እኔ የፎሎ ጥማትም እንደሌለብኝ ታውቃላችሁ። እኔ እዚህ ጋር ፎሎ ምናምን ቪው ከፈለኩ ዙጥ ዙጥ እያልኩ መንጣት ብቻ ነው የሚጠበቅብኝ። ገባችሁ አይደለ? እኔ የምፖስታቸው መዝሙሮች እንዳለ ከላይ እስከታች ይመስልሻል? ሞዴሊንግ ኤጀንሲዎችን ኮንታክት አድርጋቸው። ሲሪየስሊ በእንደዚህ አይነት ስታይል በጣም ብዙ የሚሰራ እንትን አለ። እንትን ሻንጣ የእጅ ፖርሳ ግዢ የሞዴሎችን